ውድ ተመልካቾቻችን በአገልግሎታችን እየተባረካችሁና እየተጠቀማችሁ እንደሆነ ተስፋ አደርጋለሁ። ማርሴል ቲቪ ወርልድ ዋይድን ሰብስክራይብ በማድረግ አገልግሎታችን እንድትደግፉ ጥሬን አስተላልፋለሁ። የጌታ ጸጋ ሰላም ይብዛላችሁ። ለእግዚአብሔር የቃሉ ክብር እንቆምና በገላትያ መጽሐፍ ምዕራፍ 5 ከቁጥር 13 ጀምሮ እንደዚህ ያነባለሁ። ወንድሞቼ ሆይ ነፃ እንድትሆኑ ተጠርታችኋል። ነፃነታችሁ ግን ሥጋዊ ምኞታችሁን መፈጸሚያ አታድርጉት። ይልቁንም አንዱ ሌላውን በፍቅር ያገልግል። ሕግ ሁሉ በአንድ ቃል ተጠቅልሏል። ይኸውም ባልንጀራህን እንደ ራስህ ውደድ የሚል ነው። ነገር ግን እርስ በርሳችሁ የምትነካከሱና የምትበላሉ ከሆነ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ። እንግዲህ በመንፈስ ኑሩ እላለሁ፣ የሥጋንም ምኞት አትፈጽሙም። ሥጋ መንፈስ የማይፈልገውን መንፈስም ሥጋ የማይፈልገውን ይመኛልና እነዚህ እርስ በርሳቸው ስለሚጋጩ የምትፈልጉትን አታደርጉም። በመንፈስ ብትመሩ ግን ከሕግ በታች አይደላችሁም። ከፍ እናድርግ መጽሐፋችንን። እኔ የምለውን ከኔ ጋር በል። መጽሐፍ ቅዱስ ካልያዛችሁ ቀኝ እጃችሁን ከፍ አድርጉ። እግዚአብሔር ሆይ አመሰግንሃለሁ፣ ቃልህን እወደዋለሁ፣ ካንተም እማራለሁ። የበዛ ሰላም፣ የማይወሰድ ደስታ፣ የድል ሕይወት ዛሬም ነገም ለዘላለም አለኝ። አሜን። በኢትዮጵያ አዲስ ኪዳን ካህናት ቤተክርስቲያን አዲስ አበባ አጥቢያ የገላትያ መጽሐፍ ጥናትን ከኛ ጋር እያጠናችሁ ያላችሁ ቅዱሳን የገላትያ መጽሐፍ ጥናታችን ቀጥሎ ዛሬ 5ኛውን ምዕራፍ ከ13ኛው ቁጥር እስከ 18ኛው ድረስ ያለውን ክፍል እንመለከታለን። ወዳጆቼ እስካሁን ድረስ ሐዋርያው ጳውሎስ አማኞች ከሕግ ፍጹም ነፃ መሆናቸውን ሲናገር ቆይቷል። ሕግ አማኞችን ለማጽደቅም ሆነ ለመቀደስ ቦታ እንደሌለውም ደግሞ አጽንኦት ሰጥቶ ተናግሯል። እንደውም በሮሜ መልእክት ምዕራፍ 7 መሰረት ሕግ ሥጋን ከመግዛት ይልቅ ያነሳሰዋል፣ እንደዚሁም ደግሞ ሁሉንም ክፋቱን ይገልጣል። የሮሜ መልእክትን ምዕራፍ 7ን ስታጠኑ የምትመለከቱት ሕግ ሥጋን ከመግዛት ይልቅ እንደሚያነሳሳው እንደሆነ ትመለከታላችሁ። ሕግ እንደውም የሥጋን ክፋት ሁሉ እንደሚገልጥ ሐዋርያው ጳውሎስ ይናገራል። ወዳጆቼ ሕግ በራሱ ፍጹም ቢሆንም ለኃጢአት ጉልበት እንጂ ለመቀደስ ኃይል እንደማይሆን በገላትያ መጽሐፍ መልእክት ውስጥ ሐዋርያው ጳውሎስ እንደዚሁም በሮሜ ውስጥ በተደጋጋሚ ሲናገር ትመለከታላችሁ። መርሳት የሌለባችሁ ነገር ምንድን ነው? ሕግ አማኞችን ለማጽደቅም ሆነ ለመቀደስ ምንም አይነት ቦታ፣ ምንም አይነት ይሁንታ፣ ምንም አይነት ምህረት የለውም። ይህንን እውነት በተመለከተ ብዙ ቅን ሰዎች ግራ እንደሚጋቡና እንደተሳሳቱ ይታወቃል። ስለዚህ ይህን እውነት በሚገባ መረዳት በጣም አስፈላጊ የሆነ ጉዳይ ነው። እስካሁን ድረስ እስከ ገላትያ መጽሐፍ ምዕራፍ 5 ድረስ በተለይም 3 እና 4 ሐዋርያው ጳውሎስ አማኞች ከሕግ ፍጹም ነፃ መሆናቸውን ነው ሲናገር የቆየው። በዛሬው ቀጠሯችን መሰረት የምናጠናው በክርስቶስ ኢየሱስ ነፃነት ጸንቶ ስለመኖር እንደሆነ ባለፈው ሳምንት ተነጋግረናል። በአጠቃላይ የገላትያ መጽሐፍ ምዕራፍ 5 26 ቁጥሮች አሉት። ይህንን 26 ቁጥር ለአራት ከፍለን ነው የምናጠናው ብለናል። የመጀመሪያዎቹ 12 ቁጥሮች በክርስቶስ ነፃነት ጸንቶ ስለመቆም የሚናገሩ ቁጥሮች ሲሆኑ ቀጣዮቹ ደግሞ ከ13ኛው ቁጥር እስከ 18ኛው ቁጥር በክርስቶስ ነፃነት ጸንቶ ስለመኖር የሚናገሩ ናቸው። ከ19ኛው እስከ 21ኛው ቁጥር ድረስ ደግሞ ያለው የሥጋ ሥራን፣ ከዛ ከ22 እስከ 26 ያለው ደግሞ የመንፈስ ፍሬን የሚናገሩ ክፍሎች ናቸው። ስለዚህ ዛሬ የምትጽፉ ሰዎች ጸንቶ መኖር የሚል ርዕስ እንድትጽፉ ይሁን። ጸንቶ መኖር። ሐዋርያው ጳውሎስ የገላትያን ደብዳቤ በምዕራፍ 5 ላይ ሲጀምር ክርስቶስ ነፃ ያወጣን በነፃነት እንድንኖር ነው። ስለዚህ ጸንታችሁ ቁሙ፣ ዳግመኛ በባርነት ቀንበር አትያዙ፣ እኔ የምለውን አስተውሉ ብሎ ባለፈው ሳምንት ሲናገር የነበረውን ከቁጥር 1 እስከ 12 ያለውን ሐሳብ ተነጋግረናል። ትዝ ካላችሁ ጳውሎስ እኔ የምለውን አስተውሉ ብሎ ሲናገር 3 ነገሮችን ይላል። መገረዝ ከፈለጋችሁ ክርስቶስ አይጠቅማችሁም። አንደኛ
ሁለተኛ ደግሞ መገረዝ ከፈለጋችሁ ሁሉንም ሕግ ለመፈጸም ትገደዳላችሁ። እንደዚሁም ደግሞ በሕግ በኩል ለመጽደቅ የምትፈልጉ ከሆነ ከክርስቶስ ተለይታችሁ ከጸጋ ርቃችኋል፣ እኔም የምለውን አስተውሉ ብሎ ጳውሎስ 3 ነገሮችን ያለው 3 ነገሮችን እንደተናገረ ታስታውሳላችሁ። ስለዚህ በዚህ በገላትያ መልእክት ምዕራፍ 5 ላይ የምትመለከቷቸው ጳውሎስ እየደጋገመ የሚናገረው አንድ ቃል አለ። ነፃነት 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 የሚል ማለት ነው። እኛ ራሳችንን ነፃ እንዳላወጣን በክርስቶስ ኢየሱስ የመስቀል ሥራ ነፃ እንደወጣን ባለፈው ጊዜ ተነጋግረናል። ስለዚህ ሐዋርያው ጳውሎስ አንድም በክርስቶስ ነፃነት ጸንቶ ስለመቆም ከተናገረ በኋላ ሁለትም ደግሞ በክርስቶስ ኢየሱስ ነፃነት ጸንቶ ስለመኖር በቀጣዮቹ ቁጥሮች ላይ ይናገራል። ስለዚህ ዛሬ የምንመለከተው በክርስቶስ ኢየሱስ ነፃነት ጸንቶ ስለመኖር ነው የምናጠነው። ይሄንን ሐሳብ በደንብ እንድትገነዘቡ እፈልጋለሁ ወዳጆቼ። የክርስትና ሕይወት የነፃነት ሕይወት ነው የምትጽፉ ሰዎች፣ ነፃነት የክርስትና ዋና ነገር ነው፣ ዋና ጉዳይ ነው። ክርስትና ሲባል ከባርነት ጋር አብሮ ሊሄድ አይችልም። ክርስትና ሲባል በተለይም ደግሞ የምታውቁ ሰዎች የሙሴ ሕግን እንደ ሪፈረንስ እንደ ግራውንድ የምትነሱ ከሆነ ልትሆኑ የምትችሉት የይሁዲ እምነት ተከታይ እንጂ ክርስቲያን አይደለም። ክርስቲያኖችን ክርስቲያን የሚያደርጋቸው የእግዚአብሔር ጸጋ ነው እንጂ የሙሴ ሕግ አይደለም። ሰው የሙሴን ሕግ ሪፈረንስ ካረገ የእምነቱና የህይወቱ ግራውንድ ካደረገ ሊሆን የሚችለው የይሁዲ እምነት ተከታይ ነው እንጂ ክርስቲያን ሊሆን አይችልም። ይሄ በጣም ሊታወቅ የሚገባ እውነት ነው እና ነፃነት የክርስትና ሕይወት ዋና ጉዳይ ነው፣ ዋና መሰረታዊ ነገር ነው ወዳጆቼ። ነፃነትን በተመለከተ የሕግ አስተማሪዎች ፍርሃት ምንድን ነው? ለስጋ ጥቅም ለእድል ሊሆን ይችላል ብለው የሚል ስጋት አላቸው። አሁን እንግዲህ ብዙ ሰዎች በክርስቶስ ኢየሱስ ነፃ ወጥተናል፣ ስለዚህ ከዚህ በኋላ በባርነት ቀንበር ስር አይደለንም፣ ከሕግ በታች አይደለንም እያሉ ሲናገሩ የሕግ አስተማሪዎች ይሄንን ነፃነት ለስጋ እንደ እድል ጥቅም ላይ ሊውል ይችላል የሚል ስጋት አላቸው። ማለትም ምን ማለት ነው? ሰዎች ኃጢአትን እንዲሰሩ በር ሊከፍትላቸው ይችላል። አንተ በክርስቶስ ኢየሱስ ነፃ ነህ፣ ከዚህ በኋላ ከሕግ በታች አይደለም፣ ከጸጋ በታች ነህ፣ ከሕግ በላይ ነህ ስትሏቸው የጸጋ ትምህርት ሰዎችን ለኃጢአት ያበረታታል፣ ለኃጢአት በር ይከፍታል የሚል ስጋት አላቸው የሕግ አስተማሪዎች። ለዚህ ነው ሁልጊዜ ባላንስ አርጉት፣ ባላንስ ሩለት የሚባለው። የምትጽፉ ሰዎች በሕግና በጸጋ መካከል ባላንስ የሚባል ነገር የለም። በምንም ታምር በሕግና በጸጋ መካከል ባላንስ የምታረቁት ክርስትና እንደሌለ ልታቁ ይገባል። ስለዚህ ሐዋርያ ጳውሎስ አሁን በገላትያ መልእክት ምዕራፍ 5 ላይ ለነፃነት ተጠርታችኋል፣ በክርስቶስ ኢየሱስ ነፃ ወጣችኋል እያለ ነው የሚናገረው። ስለዚህ በክርስቶስ ኢየሱስ ነፃ ወጣችኋል፣ ነፃ ወጣችሁ ደግሞ በነፃነት እንድትኖሩ ነው። ስለዚህ በባርነት ቀንበር ዳግመኛ እንዳትያዙ ተጠንቀቁ ካለ በኋላ ጽኑ ካለ በኋላ አሁን ደግሞ ለነፃነት ተጠርታችኋል፣ የተጠራችሁ ደግሞ ለመኖር ነው። ስለዚህ በክርስቶስ ኢየሱስ ነፃነት ጸንቶ ስለመኖር ሐዋርያ ጳውሎስ ይናገራል። እንግዲህ በደንብ አድርጋችሁ ተመልከቱ። የክርስትና ሕይወት የነፃነት ሕይወት ነው። ነፃነት የክርስትና ዋና ነገር ነው። ነፃነትን በተመለከተ የሕግ አስተማሪዎች ፍርሃት ምንድን ነው? ጸጋ ለሰዎች የኃጢአት በር ይከፍታል። አንድ ሰው ነፃ ነህ ካልከው ኃጢአት እንዲሰራ ታበረታተዋለህ የሚል ፍርሃት አላቸው። ስለዚህ ሐዋርያ ጳውሎስ ደግሞ በዚህ ክፍል ውስጥ ነፃነትን የሚጽፍበት መጽሐፍ ቅዱሳዊና መንፈሳዊ አንድምታ ምንድን ነው የሚለውን ፈልጎ ማግኘት ለዚህ ጥያቄ ተገቢ መልስ ይሰጣል ብዬ አምናለሁ። በመጀመሪያ ደረጃ እናንተ ነፃነት የሚለውን ቃል ስትሰሙ ምንድን ነው የምታስቡት? ነፃነት የሚለውን ቃል ስታስቡ የፈለግነውን ነገር ሁሉ በፈለግነው ጊዜ በፈለግነው መንገድ ከፈለግነው ሰው ጋር ማድረግ የሚለው ትርጉም የነፃነት ምድራዊ ትርጉም ነው። የነፃነት ዓለማዊ ትርጉም ነው። ሐዋርያው ጳውሎስ በክርስቶስ ኢየሱስ ነፃ ወጥታችኋል፣ በክርስቶስ ኢየሱስ ነፃ ያወጣ ነው በነፃነት እንድንኖር ነው፣ ዳግመኛ በባርነት አትያዙ፣ ከሕግ በላይ ናችሁ፣ ከጸጋ በታች ናችሁ ብሎ ሲል ጳውሎስ እያለ ያለው የፈለግነውን ነገር ሁሉ በፈለግነው ጊዜ በፈለግነው መንገድ ከፈለግነው ሰው ጋር የማድረግ መብት አይደለም ጳውሎስ እየተናገረ ያለው። ስለዚህ ይሄን መረዳት በጣም ተገቢ እንደሆነ አስባለሁ። እና ብዙ ሰው የሚያስበው ምንድን ነው? ነፃነት ሁለት ትርጉም እንዳለው አያውቅም። የመጀመሪያው የነፃነት ትርጉም ዓለማዊ ትርጉም ነው፣ ምድራዊ ትርጉም ነው። ሁለተኛው መጽሐፍ ቅዱሳዊ መንፈሳዊ ትርጉም ነው። ስለዚህ እኔና እናንተ ስናወራ ዘ ሴም ቮካብለሪ ዲፍረንት ዲክሽነሪ ይዘን ነው ማውራት ያለብን።
ገብቷቸዋል። እኛ ሰማያዊ ሰዎች ነን። ሐዋርያ ጳውሎስ ደብዳቤ እየጻፈ ያለው ለወንድሞች ነው። ወንድሞች ደግሞ በክርስቶስ ኢየሱስ ያመኑ ከጌታ ጋር የተጠመቁ ክርስቶስን የለበሱ የእግዚአብሔር ልጆች የሆኑ ናቸው። ስለዚህ እነዚህ የገላትያ ቤተክርስቲያን አማኞች ጳውሎስ ነፃ ወጥታችኋል፣ ለነፃነት ተጠርታችኋል ብሎ ሲላቸው ነፃነትን የሚረዱት ዓለማዊ ሰዎች ከክርስቶስ ጋር ያልተጠመቁ ክርስቶስን ያልለበሱ የእግዚአብሔር ልጆች ያልሆኑ ሰዎች ያላቸውን ዲክሽነሪ ይዘው አይደለም ነፃነትን የሚረዱት። ሐዋርያ ጳውሎስ በዓለማዊ አንድምታው አይደለም ነፃነትን የሚጽፍላቸው። ሐዋርያ ጳውሎስ በመጽሐፍ ቅዱሳዊ ወይም በመንፈሳዊ አውድ ነው ነፃነትን የሚጽፈው ወዳጆቼ። ስለዚህ የምትጽፉ ሰዎች ነፃነት ማለት የኃጢአት መብት ማለት አይደለም። አሁን ጳውሎስ ለነፃነት ተጠርታችኋል ይላል። ክርስቶስ ነፃ አውጥቷችኋል ይላል። ነፃነት ተጠርታችኋል፣ ክርስቶስ ነፃ አውጥቷችኋል ብሎ ሲናገር ከምንድነው ነፃ የወጣ ነው? ከሕግ ነው ነፃ የወጣ ነው። ከሕግ ነፃ ወጥተናል ማለት የኃጢአት የማድረግ መብት አለን ማለት አይደለም። ስለዚህ ነፃነት ኃጢአት የመስራት መብት ማለት አይደለም። የኃጢአት መብት ማለት አይደለም ነፃነት ማለት ወዳጆቼ። በገላትያ ደብዳቤ ውስጥ በገላትያ መልእክት ውስጥ መጽሐፍ ቅዱሳዊና መንፈሳዊውን የነፃነት ትርጉም ለማግኘት በመጀመሪያ የሐዋርያ ጳውሎስን አጽንዖት ማወቅ በጣም ተገቢ ነው። ሁለተኛ የተደራሲዎቹን ሁኔታ ማወቅ ተገቢ ነው። ሶስተኛ በዚያ ታሪካዊ ሁኔታና በእኛ መካከል ያለውን ክፍተት ማወቅ ተገቢ ነው። እንደዚሁም ደግሞ መንፈሳዊ መርሆችን መረዳት ተገቢ ነው። ከዛ በኋላ ትኩረታችንን ማድረግ ያለብን ባህላዊ ወይም ዓለማዊ ወይም ምድራዊ በሆነው የነፃነት ትርጉም ላይ ሳይሆን መጽሐፍ ቅዱሳዊና መንፈሳዊ በሆነው የነፃነት ትርጉም ላይ ነው ትኩረታችንን ማድረግ ያለብን። እኛ ነፃነት ስንልና የዓለም ሰዎች ነፃነት ሲሉ እኩል አይደለም ትርጉሙ፣ እኩል አይደለም ዋጋው፣ እኩል አይደለም የህይወት አካሄዱ። ይሄንን መረዳት በጣም ተገቢ ነው። ይሄን በጣም መረዳት ተገቢ ነው። የአገሬ ልጆች የምትጽፉ ከሆነ ከኔ ጋር ያላችሁ ሰዎች ተመልከቱ ወደኔ። ሐዋርያው ጳውሎስ በገላትያ ደብዳቤ ውስጥ ነፃነት የሚለው መጽሐፍ ቅዱሳዊ ወይንም መንፈሳዊ ትርጉሙ በመንፈስ የተሰጠ ፍላጎት ማለት ነው ጻፉ እና የእግዚአብሔርን ፍቃድ የማድረግ ችሎታ ማለት ነው። ጳውሎስ በገላትያ ደብዳቤ ውስጥ ለነፃነት ተጠርታችኋል፣ ክርስቶስ ነፃ አውጥቷችኋል፣ ዳግመኛ በባርነት ቀንበር አትያዙ ብሎ ሲናገር ከዚህ በፊት ዓለማዊ በነበራችሁ ጊዜ በጨለማ የህይወት ስርዓት ውስጥ በምትኖሩ ጊዜ በሰይጣን አገዛዝ ውስጥ ትኖሩ በነበረ ጊዜ ዋና ህይወታችሁን ድራይቭ ያደርገው ይመራው የነበረው ፍላጎት ስጋዊ ነው፣ ምድራዊ ነው፣ ጨለማ ነው፣ የሰይጣን አገዛዝ ነው። ስለዚህ በጳውሎስ መንፈሳዊና መጽሐፍ ቅዱሳዊ አንድምታ እየተናገረ ያለው ምንድነው? ነፃነት መንፈሳዊ ፍላጎትና የእግዚአብሔር ፍቃድ የማድረግ ችሎታ ነው። አንዱ ጉዳይ እሱ ነው። ቅድም የነገርኳችሁ ምንድነው? ነፃነት ሁለት ትርጉም አለው ብያቸዋለሁ። አንደኛው ትርጉም ዓለማዊ ትርጉሙ ነው፣ ምድራዊ ትርጉሙ ነው። ዓለማዊ ትርጉሙ የፈለግነውን ነገር በፈለግነው ጊዜ በፈለግነው መንገድ ከፈለግነው ሰው ጋር የማድረግ መብት ነው ዓለማዊ ትርጉሙ። መንፈሳዊ ትርጉሙ ግን የነፃነት መንፈሳዊ ትርጉም ምንድነው ብለናል? በመንፈስ የተሰጠ ፍላጎትና የእግዚአብሔር ፍቃድ የማድረግ ችሎታ አንዱ እሱ ነው። ሁለተኛው ደግሞ ወዳጆቼ ነፃነት የሚባለው ጉዳይ ትርጉሙ ምንድነው ብላችሁ ስትጠይቁ ሁለተኛው ኃላፊነት የተሞላበት ህይወት ማለት ነው። ኃላፊነት የተሞላበት ህይወት ማለት ነው። ስለዚህ ሐዋርያው ጳውሎስ ለገላትያ ሰዎች በሚጽፍላቸው መልእክት ውስጥ በክርስቶስ ኢየሱስ የመስቀል ሥራ አማካኝነት ነፃ ወጥተናል፣ ለነፃነት ተጠርተናል። ነገር ግን ወዳጆቼ እኔ ጋር ተመልከቱ፣ አይኖስ ተመልከቱ። በሐዋርያው ጳውሎስ የገላትያ ደብዳቤ መሰረት እኛ ክርስቲያኖች በክርስቶስ ኢየሱስ የመስቀል ሥራ አማካኝነት ለነፃነት ተጠርተናል፣ ነፃ ወጥተናል። ነገር ግን ነፃነት ሁለት ታላላቅ ጠላቶች አሉበት። ጻፉ። ነፃነት ሁለት ታላላቅ ጠላቶች አሉበት። ሁለት ታላላቅ ጠላቶች አሉበት ነፃነት። እነዚህ ሁለት የነፃነት ታላላቅ ጠላቶች የመጀመሪያው ህጋዊነት ነው፣ ሁለተኛው ፍቃድ ነው። የመጀመሪያው ህጋዊነት ነው፣ ሁለተኛው ፍቃድ ነው። እነዚህን ሁለት ነገሮች ማወቅ አለባችሁ። ለነፃነት ተጠርታችኋል፣ ክርስቶስ ነፃ አውጥቷችኋል ሲል ጳውሎስ
ነፃነት ግን ሁለት ታላላቅ ጠላቶች አሉበት። የመጀመሪያው ሕጋዊነት ነው፣ ሁለተኛው ፍቃድ ነው። ሐዋርያው ጳውሎስ በመጀመሪያው የመልእክቱ ምዕራፎች ውስጥ ይከራከር የነበረው ከመጀመሪያው የነፃነት ጠላት ከሆነው ከሕጋዊነት ጋር ነው። አሁን ደግሞ በመልእክቱ መጨረሻ ጳውሎስ የሚከራከረው ከሁለተኛው የነፃነት ጠላት ከሆነው ከፍቃድ ጋር ነው። የሐዋርያው ጭንቀት የገላትያ ሰዎች ከሕጋዊነት አምልጠው በደስታ ሲሸሹ፣ በደስታ ሲርቁ በፍቃድ ጉድጓድ ውስጥ ገብተው እንዳይጠፉ ነው። ምዕራፍ 3 እና 4 ላይ ጳውሎስ እየነገራቸው ያለው ከሕጋዊነት አምልጡ ነው። ከሕጋዊነት ስታመልጡ ግን በፍቃድ ጉድጓድ ውስጥ ገብታችሁ እንዳትጠፉ። የነፃነት ጠላት ሕጋዊነት ብቻ አይደለም፣ የሙሴ ሕግ ብቻ አይደለም። የነፃነት ጠላት ደግሞ ሌላ አለ። ከኋላችሁ ሕጋዊነት ያሳድዳቸዋል፣ ከፊታችሁ ደግሞ ፍቃድ የሚባል ወጥመድ፣ ፍቃድ የሚባል ጉድጓድ ደግሞ አለው ብሎ ጳውሎስ ይነግራቸዋል። በደንብ አድርጋችሁ ተመልከቱ። ይኸው እኔ ነኝ። ሕጋዊነት ያለ ነፃነት የኃላፊነት ሐሳብ ሲሆን፣ ፍቃድ ደግሞ ያለ ኃላፊነት የነፃነት ሐሳብ ነው። የሰማኝ ሕጋዊነት ያለ ነፃነት የኃላፊነት ሐሳብ ሲሆን፣ ፍቃድ ደግሞ ያለ ኃላፊነት የነፃነት ሐሳብ ነው። የሙሴ ሕግ ያለ ነፃነት በኃላፊነት ሐሳብ ውስጥ ሕዝቡን በባርነት አንቆ ሲያኖር፣ በክርስቶስ ኢየሱስ የመስቀል ሥራ አማካኝነት ሰዎች ከሙሴ የሕግ ባርነት ነፃ ከወጡ በኋላ አሁን ደግሞ ኃላፊነት የሌለበት የነፃነት ሐሳብ ሌላው የዚህ የነፃነት ጠላት እንደሆነ ጳውሎስ ይነግራቸዋል። የምትጽፉ ሰዎች ጻፉ እንደዚህ ብላችሁ። ሕጋዊነት ያለ ነፃነት የኃላፊነት ሐሳብ ነው። ፍቃድ ደግሞ ያለ ኃላፊነት የነፃነት ሐሳብ ነው። ስለዚህ በደንብ ተመልከቱ። በክርስቶስ ኢየሱስ የመስቀል ሥራ አማካኝነት የገላትያ ቤተክርስቲያን አማኞች ከሕጋዊነት ነፃ ወጥተዋል። ከሕግ ሸሽተው ነፃ ወጥተው ሲያመልጡ አሁን ደግሞ በፍቃድ ወጥመድ ውስጥ ጉድጓድ ውስጥ ገብተው እንዳይጠፉ ነው ጳውሎስ የሚጽፍላችሁ ብያቸዋለሁ። አሁን የሕግ አስተማሪዎች ምንድን ነው የሚሉት? ወደ ገላትያ ቤተክርስቲያናት የመጡ የአይሁድ አስተማሪዎች፣ የሕግ አስተማሪዎች ምንድን ነው የሚሉት? ሰው በእምነት ብቻ ሚድን ከሆነ፣ ስራ የማያስፈልገው ከሆነ እንደፈለገ መኖር ይችላል የሚል ጥያቄ ያነሳሉ። ሐዋርያ ጳውሎስ እያለ ያለው ነገር ምንድን ነው? ጳውሎስ እያለ ያለው ነገር በክርስቶስ ኢየሱስ ነፃ ወጥታችኋል፣ ለነፃነት ተጠርታችኋል። የነፃነቱ ትርጉም እናንተ በዓለም እያላችሁ ካነበባችሁት መጽሐፍ ጎትታችኋል ለማምጣት ያለባችሁ። ዓለም ላይ ነፃነት የፈለከውን ነገር በፈለከው ጊዜ ከፈለከው ሰው ጋር በፈለከው መንገድ የማድረግ መብት ነው። እግዚአብሔር ጋር ግን ስትመጣ ነፃነት ኃላፊነት የተሞላበት ህይወት ነው። እግዚአብሔር ጋር ስትመጣ ነፃነት የእግዚአብሔርን ፍቃድ የማድረግ ችሎታ ነው። በመንፈስ ቅዱስ የሚሰጥ ፍላጎት ነው። ጳውሎስ እየተናገረ ያለው ይሄንን ነው ወዳጆቼ። ለዚህ ነው የነፃነት ትርጉም መጽሐፍ ቅዱሳዊ መንፈሳዊ ትርጉሙ ይሄ ነው ብያልኳችሁ። በመንፈስ የተሰጠ ፍላጎትና የእግዚአብሔርን ፍቃድ የማድረግ ችሎታ ወይም ኃላፊነት የተሞላበት ህይወት ነው ነፃነት ማለት። ስለዚህ በክርስቶስ ኢየሱስ ለነፃነት ተጠርታችኋል ማለት የተጠራችሁት እንደፈለጋችሁ የምትኖሩበት ህይወት አይደለም። እንዲህ ብላችሁ ጻፉ። ኃላፊነት በጎደለው መንገድ ለመኖር ነፃ አይደለንም። ኃላፊነት በጎደለው መንገድ ለመኖር ነፃ አይደለንም ወዳጆቼ። ኃላፊነት የጎደለው ነፃነት ሳይሆን ስድነት ነው። አሁን በክርስቶስ ኢየሱስ የመስቀል ሥራ አማካኝነት ነፃ ከወጣ በኋላ ኃላፊነት የተሞላበት ህይወት ነው የተሰጠ፣ ነፃነት ነው የተሰጠ። ነፃነት ማለት ኃላፊነት የተሞላበት ህይወት ነው። ስለዚህ አካውንተብል የምትሆነው ተጠያቂ የምትሆነው ኃላፊነት ካለ ተጠያቂነት አለ። አሁን አካውንተብል የምትሆነው በሙሴ ሕግ አማካኝነት ሳይሆን በተሰጠ ኃላፊነት አንጻር ነው የገባው ሰው ካለ። ከዚህ በፊት አካውንተቢሊቲ ተጠያቂነት ለሙሴ ሕግ ነበረ። አሁን ግን ለተሰጠ ኃላፊነት ነው ተጠያቂነት ያለ። ለዚህ ነው ጳውሎስ የሚናገረው ነፃነት ማለት ኃላፊነት የተሞላበት ህይወት ነው የሚባለው። ስለዚህ አሁን እግዚአብሔር የሰራውንም ያጠፋውንም ያስተካከለ የትኛውንም ነገር አድርግ፣ እግዚአብሔር አካውንተብል የሚያደርግህ ለሰጠ ኃላፊነት ነው እንጂ ለሙሴ ሕግ አይደለም። የሰማኝ ሰው ካለ ወዳጆቼ፣ ስለዚህ ኃላፊነት በጎደለው መንገድ ለመኖር ነፃ አይደለንም። እንደፈለግን ለመኖር
ነፃ አይደለንም። ጌታ የተባረከ ይሁን። መርሳት የሌለባቸው ሐዋርያው ጳውሎስ ደብዳቤውን እየጻፈ ያለው ለወንድሞች ነው ብያቸዋለሁ። ወንድሞች ፖይንት ኦፍ ሪፈረንሳቸው ዓለም አይደለም፣ ሰማይ ነው። ወንድሞች ፖይንት ኦፍ ሪፈረንሳቸው ዓለም አይደለም፣ የዚህ ምድር ዲክሽነሪ አይደለም፣ ሰማይ ነው። እነዚህ ሰዎች ስለ ነፃነት ያላቸው ትርጓሜ እዛ ውጭ ዓለም ካሉ ሰዎች ጋር አንድ አይነት አይደለም። ጌታ የተባረከ ይሁን። እስቲ አሜን በሉ። ከኔ ጋር ሁኑ። ይኸው ተመልከቱ። ስለዚህ ሐዋርያው ጳውሎስ በክርስቶስ ኢየሱስ ለነፃነት ተጠርታችኋል ብሎ ሲል ጳውሎስ ኢየሱስ ጌታ ነው። ነፃነት ለክርስቲያን ኃላፊነት የተሞላበት ህይወት ነው። ነፃነት የእግዚአብሔርን ፍቃድ የማድረግ ችሎታ ነው። ኦኬ፣ ነፃነታችን ኃላፊነት አለበት። ጳውሎስ ይህንን የነፃነት ህይወት በሶስት መንገድ ኃላፊነት አለበት ነው የሚለው ከቁጥር 13 እስከ 18 በሶስት መንገድ ኃላፊነት አለበት። አሁን ክርስቶስ ነፃ ወጣን በነፃነት እንድንኖር ነው። ስለዚህ ጸንታችሁ ቁሙ፣ ዳግመኛ በባርነት ቀንበር አትያዙ። አሁን ለነፃነት ተጠርታችኋል። ቁጥር 13 ይሄ የነፃነት ህይወት ግን በሶስት መንገድ ኃላፊነት አለበት። ጻፉ። ሶስቱ የነፃነት ህይወት ኃላፊነት ብላችሁ ሶስቱ የነፃነት ኃላፊነት ማለት ትችላላችሁ። ሶስቱ የነፃነት ኃላፊነት። ኦኬ፣ የመጀመሪያው የነፃነት ኃላፊነት ኃጢአትን የመዋጋት ኃላፊነት ነው። ኃጢአትን የመዋጋት ኃላፊነት ነው። ኃጢአትን የመዋጋት ኃላፊነት ነው። ወዳጆቼ ይኸው እንደዚህ ይላል፣ ወንድሞቼ ሆይ ነፃ እንድትሆኑ ተጠርታችኋል። ነፃነታችሁ ግን ሥጋዊ ምኞታችሁ መፈጸሚያ አታርጉት፣ ይልቁንም አንዱ ሌላውን በፍቅር ያገልግላል። ሥጋዊ ምኞታችሁን መፈጸሚያ አታድርጉት ይላል ጳውሎስ። በአጭር አማርኛ ሐዋርያው ጳውሎስ ይሄ ነፃነት፣ ይሄ ፍሪደም እንደው ዝም ብሎ ፍሪደም ሳይሆን ኃላፊነት ያለበት ፍሪደም ነው። ይሄ ኃላፊነት ደግሞ ምንድነው? ኃጢአትን የመዋጋት ኃላፊነት ነው። በእግዚአብሔር ጸጋ የዳንን ሰዎች ብንሆንም እንኳን በቅድስና የመኖር ኃላፊነት እንደሌለን አርጎ ማሰብ ተገቢ አይደለም። ክርስቲያን በቅድስና የመኖር ኃላፊነት አለበት። ክርስትና ስነ ምግባር የሌለው ነፃነት አይደለም። ይሄን በጣም ማወቅ ክርስቲያኖች ይሄን በጣም መረዳት አለባቸው። ወዳጆቼ ነፃ የወጣ ነው ኃጢአትን በመንፈስ በተሞላ ህይወት እንድንዋጋው ነው። በክርስቶስ ኢየሱስ የመስቀል ሥራ አማካኝነት የተቀበልነው ነፃነት ሌላውን ለመበደልና ራሳችንን ለማስደሰት የምንጠቀምበት አይደለም። ስለዚህ ይህን በደንብ ልትረዱት ይገባል። በክርስቶስ ኢየሱስ ካመንን በኋላ ኃጢአትን መዋጋትና እግዚአብሔርን ማክበር በሚባለው የህይወት አካሄድ ኃላፊነታችን መወጣት አለብን። ልክ ነው። በክርስቶስ ኢየሱስ የመስቀል ሥራ አማካኝነት ነፃ ወጥተናል። በጌታ ሥራ ነፃ የወጣ ነው ግን እንደው ስድ እንድንኖር ሳይሆን ያለ ኃላፊነት እንድንኖር ሳይሆን በመንፈስ በተሞላ ህይወት ኃጢአትን እንድንዋጋ ነው። በክርስቶስ ኢየሱስ ካመንን በኋላ ኃጢአትን በመዋጋትና እግዚአብሔርን በማክበር ኃላፊነታችንን መወጣት አለብን። ወዳጆቼ በኃጢአት በተፈተንን ቁጥር በውስጣችን ጦርነት እንዳለ ማስታወስ አለብን። ጦርነቱን የሚያሸንፈው ደግሞ እኛ የመገብነውም እንደሆነ መታወቅ አለበት። መንፈሳችንን በመገብነው ቁጥር መንፈሳችን ድል ያደርጋል። ስጋችንን በመገብነው ቁጥር ስጋችን ደግሞ ድል ያደርጋል። ማወቅ አለብን። አሁን አንድ ነገር መረዳት ያለበት ጉዳይ አለ። በክርስቶስ ኢየሱስ የመስቀል ሥራ አማካኝነት ነፃ ወጥተሃል። ከሕግ በላይ ነህ፣ ከጸጋ በታች ነህ። ነፃ ነህ ማለት ግን እንደው ዝም ብሎ መረነ ስድነ ማለት አይደለም። you are accountable። ያ አካውንታቢሊቲ ደግሞ ምንድነው ሲባል ኃጢአትን የመዋጋት ኃላፊነት ተጥሎብሃል። ኃጢአትን የመዋጋት ኃላፊነት ብቻ ሳይሆን እግዚአብሔርን የማክበር ኃላፊነትን መወጣት አለብህ። አሁን አንተ ማቹርድ ነህ፣ የእግዚአብሔር ልጆች ናችሁ ሲል መጽሐፍ ሕፃናት ናችሁ የሚለው አይደለም። ጎልማሶች ናችሁ፣ ማቹርድ ናችሁ። የሚጠቅማችሁና የሚጎዳችሁን ነገር ለይታችሁ ወደ ማወቅ ብስለት መጥታችኋል ነው ጳውሎስ እየተናገረ ያለው። ስለዚህ እግዚአብሔር በሰጠን በነፃ በሰጠን የትንሣኤ ኃይል ኃጢአትን የመዋጋት ኃላፊነት አለብን። እንደዚህ ያለ ወንድሞቼ ሆይ ነፃ እንድትሆኑ ተጠርታችኋል። ነፃነታችሁ ግን ስጋዊ ምኞታችሁ መፈጸሚያ አታርጉት፣ ይልቁንም አንዱ ሌላውን በፍቅር ያገልግላል። ስለዚህ ስጋዊ ምኞታችሁን ለመፈጸሚያነት አታርጉት ሲል ኃጢአትን የመዋጋት ኃላፊነት አለባችሁ። የመጀመሪያው ጉዳይ እሱ ነው። አንድ አባባል አለ፣ ኃጢአትን ግደለው ካልገደልከው ኃጢአት ይገላል የሚባል አባባል አለ። ምን እያልኳችሁ ነው?
ሐዋርያ ጳውሎስ መጽሐፍ ቅዱሳዊና መንፈሳዊ የነጻነት አንድምታው ምንድነው ስትሉ ኃላፊነት የተሞላበት ህይወት ነው ነጻነት። you are responsible ኃላፊነት ተሰጥቷል። ይሄ ኃላፊነቱ የምን ኃላፊነት ነው ብለህ ስትል ኃጢአትን የመዋጋት ኃላፊነት ነው። በነገራችን ላይ በቅድስና መኖር የክርስቲያን ሁሉ ኃላፊነት ነው። ስለዚህ ተመልከታው በቅድስና መኖር የሚባለው ነገር በንግግር፣ በግንኙነት፣ በመዝናናት በጓደኝነት ሁሉ ነገር you are accountable። እኔው በፕሮቴስታንት ቤት ካየሁት ነገር ምንድነው በመደበኛ ቀን አጭር መልበስ ኃጢአት ነው። የሰርግ ቀን እዚህ ድረስ መልበስ ኖርማል ነው። ምን ነው ማለት በቅድስና መኖር ነው። in every aspect ነው። አቤት ቢዝነስ ውስጥ፣ ግንኙነት ውስጥ፣ ጓደኝነት ውስጥ፣ ባህሪ ውስጥ ገብቷል። ሁሉ ኃጢአትን የመዋጋት ኃላፊነት አለብህ። ሁለተኛው ኃላፊነት ምንድነው? ክርስቲያኖች በክርስቶስ ኢየሱስ ነፃ ወጥተዋል። ነፃነት የኃላፊነት ህይወት ነው፣ በኃላፊነት የተሞላ ህይወት ነው። ሁለተኛው ኃላፊነት እርስ በርስ የመዋደድ ኃላፊነት ነው። ጻፉ። ሁለተኛው ኃላፊነት እርስ በርስ የመዋደድ ኃላፊነት ነው። ይኸው እዛ ጋር እንደዚህ ይላል፣ ይልቁኑ አንዱ ሌላውን በፍቅር ያገልግል ይላል ጳውሎስ። እርስ በርስ የመዋደድ ኃላፊነት ነው። ወዳጆቼ ብዙ ጊዜ ፍቅር በተሳሳተ መንገድ እንደሚተረጎም ይሰማኛል። ፍቅር ማለት ስሜት ማለት አይደለም። ፍቅር ማለት ፍላጎት ማለት አይደለም። የራስን ጥቅም ለሌላው የማፍሰስ መስዋዕትነት ማለት ነው። ጻፉ። ፍቅር ማለት I love you so much ብለህ ልብ ቅርጽ ሰርታ በጦር ወቅተ በቃ ሰውየውን እንደ ታጠበ ልብስ መጭመቅ ማለት አይደል። ተጠምጥመህበት መሳም ማለት አይደል። ፍቅር ማለት የራስን ጥቅም ለሌሎች የማፍሰስ መስዋዕትነት ነው። ፍቅር ማለት ሰዎችን ካንተ በላይ የማኖር ኃላፊነት ነው። አሁን ጳውሎስ እንደዚህ ይላል፣ በክርስቶስ ኢየሱስ ነፃ ወጥተናል። ነፃ ወጣነው ደግሞ በነፃነት እንድንኖር ነው። ለነፃነት ተጠርታችኋል ካለ በኋላ ቀጥሎ ይሄ ነፃነት ግን ኃላፊነት የተሞላበት ህይወት ነው እና የመጀመሪያው ኃላፊነት ኃጢአትን የመዋጋት ኃላፊነት አለባችሁ። you have to fight መዋጋት አለባችሁ። ሁለተኛው ደግሞ እርስ በርስ የመዋደድ ኃላፊነት አለባችሁ። ወዳጆቼ በደንብ ተመልከቱ። የገላትያ ሰዎች በመካከላቸው በነበረው የሥነ መለኮት ልዩነት ምክንያት እስከ መነካከስና እስከ መበላላት ደረጃ ደርሰዋል። አንዳንዶቹ በተሳሳተ ትምህርት ምክንያት ሲኦል ሲገቡ፣ ሌሎቹ ደግሞ ለእግዚአብሔር ትምህርት ጥብቅና ከመቆማቸው የተነሳ ወንድሞቻቸውን በመጥላታቸው ተያይዘው ሲኦል ገብተዋል። ባጭር አማርኛ ሁለት ሰዎች ሲኦል ተገናኝተዋል። አንደኛው እኔ በተሳሳተ ትምህርት ነው እዚህ የመጣሁት እያለ ነው። ሁለተኛው ሰውዬ ደግሞ እኔ አንተ እንዴት እንዲህ አይነት ትምህርት ትከተላለህ ብዬ አንተን ጠልቼ ነው የመጣሁት ተባብሎ። ምን ማለት ነው ጳውሎስ እያለ ያለው እንደዚህ ነው። እርስ በርሳችሁ ስትነካከሱ፣ እርስ በርሳችሁ ስትበላሉ እንዳትጠፋፉ አለ። እነዚህ ሰዎች የሚበላሉት ከጥቅም ተነስተው አይደለም። የገላትያ ቤተክርስቲያን ችግር ትምህርት ነው እንጂ ጥቅም አይደለም። ሰዎቹን እስከ መነካከስ እስከ መበላላት ያደረሳቸው የሥነ መለኮት የነገረ መለኮት ጉዳይ ነው። ተበላልተዋል፣ እንዳትጠፋፉ አላቸው። ምን ማለት ነው? ልክ ነህም ልክ አይደለም፣ ልክ ነኝ ልክ አይደለም የምትለው አንተ፣ ልክ ነኝ የምትለውም ልክ አይደለም የምትለውም ተያይዛችሁ እንዳታልቁ፣ እንዳትጠፋፉ ማለት አንዳችሁ ሌላችሁን እንዳታጠፉ ሳይሆን እርስ በርስ ስትነካከሱ ተያይዛችሁ። ሁለቱም ኤክስትሪም የገባው ሰው ካለ ከመጀመሪያም ጀምሮ ነው የመጣ ነው የገላትያ ቤተክርስቲያን ችግር የቅድስና ችግር አይደለም፣ የሥነ መለኮት ችግር ነው። የትምህርት ችግር ነው ያለባቸው። በነገራችን ላይ በሚያሳዝን መልኩ የዚህም ዘመን ቤተክርስቲያንና ክርስቲያን እኮ በሥነ መለኮት አመለካከት ልዩነት የመበላላትና የመነካከስ አንተ ርቱ የሆነውን ሥነ መለኮታዊ ሐሳብ የመቀበል የመከተል ግዴታው መብቱም አለ። ነገር ግን በተሳሳተ አስተምሮ የሚሄድን ሰው በትምህርት ከማቅናትና በእርምጃው ካለመተባበር በዘለለ ሰውየውን ባየው ቁጥር አይን ደም እንዲለብስ አልተጠራ። ይህ አይነት መበላላትና መነካከስ እኮ በዚህም ዘመን አለ ነው ምላችሁ። አለ
አንዳንድ ሰዎች እኮ የሚጠሏችሁ ነክታችኋቸው አይደለም፣ ለእግዚአብሔር ብለው ነው። እግዚአብሔር ደግሞ ለኔ ስትል የጠላህልኝ አይልህም። በአጭር አማርኛ በገላትያ ቤተክርስቲያናት ውስጥ ኮሬክሽን አይደለም ያለው፣ ዲስትራክሽን ነው፣ አታኪንግ ነው ያለው። አንዱ ሌላውን የማፍረስ ቀስ ነው የሚወረውረው፣ ሊያጠፋው ነው። እየተነካከሱ ነው፣ እየተበላሉ ነው ወዳጆቼ። ስለዚህ በደም እንድታቁ የሚገባው ምንድን ነው? ለሌሎች ያላችሁ ፍቅር ለእግዚአብሔር ያላችሁ ፍቅር ማሳያ ነው። ይሄን ቀና እግዚአብሔርን እንደምትወደው ልታረጋግጥ የምትችለው ሰዎችን በመውደድ ብቻ ነው። እግዚአብሔርን እንደምትወደው ለማረጋገጥ መስቀል ሰርተ ብትመታ ማታረጋግጥ። እንደዚህ ድንጋይ ያርገኝ እንጨት ያርገኝ እንደ ኢየሱስ ክርስቶስ ያንጠልጥለኝ ብለህ ብትል እግዚአብሔርን የመውደድ ማረጋገጫ ሰውን መውደድ ነው እንጂ በምንም መልኩ በየትኛው አቅጣጫ እግዚአብሔርን የመውደድ ፕሩፍ ልታረግልኝ አትችል። እኔ አንተን እየጠላሁ አንተ እኔን እየጠላህ፣ በተለይም ደግሞ ስነ መለኮታዊ በሆነ ሐሳብ እርስ በርስ እየተነካከስን እየተጠላላን እወድሃለሁ እግዚአብሔርን ልትለው አትችልም። ለሰው ያለ ፍቅር ለእግዚአብሔር ያለ ፍቅር ማሳያ ነው። ለሰው ያለ ቫልዩ ለሰው ያለ ቦታ ለእግዚአብሔር ያለ ቦታ ማሳያ ነው። ስለዚህ ጳውሎስ እንደዚህ ያለ፣ አንደኛ ኃጢአትን የመዋጋት ኃላፊነት አለባችሁ። ሁለተኛ እርስ በእርስ የመዋደድ ኃላፊነት አለባችሁ። አሁን እዚህ ውስጥ ያላችሁ ሰዎች ተመልከቱ። ከኛ ትምህርት ውጪ ያላቸውን ሰዎች የመጥላት ኃላፊነት እግዚአብሔር አልሰጣችሁ። ብትችሉ የማቅናት ብትችሉ የመጸለይ ካልቻላችሁ የአረማመዳችሁን የማስተካከል ነው እንጂ የመጠመድ አይናችሁ እስኪበግን እጃችሁ እስኪንቀጠቀጥ ከንፈራችሁ እስኪ እንደዚህ እስኪርገበገብ ይሄ ጉንጫችሁ ፍም እስኪሆን ድረስ የሚያደርሳችሁ ምንም ኬዝ የለም። ኬዙ የእግዚአብሔር ነው፣ የእናንተ አይደለም። አርፋችሁ ቁጭ በሉ። ምን ማለት ነው? ሰውየው ተሳስቶ ሲጠፋ አንተ እሱን ጠልተ እንዳጠፋ። ወንድሙን የሚጠላ አለ የቤተ ክርስቲያን ሽማግሌ ነው ይላል፣ ለእኔ ይቆረቆርልኛል ይላል አይልም። እውነት ነው እኮ ነው። ፍቅር የለሽ ህይወት ነው የሚለው ጳውሎስ። በእንስሳ ደረጃ የሚኖር ህይወት ነው የሚለው ጻፉ። ፍቅር የለሽ ህይወት በእንስሳ ደረጃ የሚኖር ህይወት ነው። ምን ማለት ነው? መነካከስ የእንስሳ ባህሪ ነው። መበላላት፣ ቀበሮና ቀበሮ ይበላላሉ፣ ጅብና ጅብ ይበላላሉ። ፍቅር የሌለው ህይወት በእንስሳ ደረጃ የሚኖር ህይወት ነው። መዋደድ ፍላጎት አይደለም ብራዘር። አናልሶን መዋደድ ስሜት ነው። ዝም ይሳየው ደስ አይለኝም ይሏል፣ ይሳየው አይመቸኝም ይሏል። ክርስቲያን ናቸው እኮ ሲያስጠላኝ ይሏል። እንደ ውስጤ ቅፍፍ ነው የሚለኝ ደግሞ ይሰውይ ብለው ከዛስ ለእግዚአብሔር ጥፍራቸው ነው የሚያበጥሩለት። እንደዚህ ብለው በቃ ሲያስጠላኝ ብለው። ፍቅር ፍላጎት አይደለም፣ ኃላፊነት ነው። ፍቅር ፍላጎት አይደለም፣ ፍቅር ስሜት አይደለም፣ ኃላፊ you are responsible። እርስ በርስ ለመዋደድ ኃላፊነት አለ። የሕግ ፍጻሜ ደግሞ ፍቅር ነው አለ መጽሐፍ። አሁን እኛ ለምንድን ነው እንደፈለክ ማጥቶ ነው? ቢኮዝ ኃላፊነት አለብን። ሶስተኛው ኃላፊነታችን የእግዚአብሔርን መንፈስ የመከተል ኃላፊነት ነው። የእግዚአብሔርን መንፈስ የመከተል ኃላፊነት ነው። አሁን እንደዚህ አለ ቁጥር 16 እንግዲህ በመንፈስ ኑሩ እላለሁ፣ የሥጋን ምኞት አትፈጽሙም። አትፈጽሙም። በመንፈስ ከተመላለሳችሁ የሥጋን ምኞት አትፈጽሙም። ይሄ ኮማንድ አይደለም፣ ሚኒስትር ትእዛዝ አይደለም፣ ኮንክሉዥን ነው። በመንፈስ ኑሩ። ከዛስ በመንፈስ ከኖራችሁ የሥጋን ምኞት አትፈጽሙም። አሁን የሥጋ ምኞት ላለመፈጸም አይንህን አይደለም ማጥፋት ያለብህ፣ ጆሮን አይደለም ማደንቆር ያለብህ፣ እጅን አይደለም መቁረጥ ያለብህ፣ በመንፈስ መመላለስ ነው ያለብህ። ወዳጆቼ ተመልከቱ፣ ይኸው አዲስ ትርጉም በመንፈስ ተመላለሱ ነው የሚለው። በመንፈስ መመላለስ ማለት ይሁንኝን ይኸው አይንህን ጨፍነ መመላለስ ማለት አይደለም። በመንፈስ መመላለስ ማለት ሁሉንም 666 ነው ብሎ መጠርጠር ማለት አይደለም። በመንፈስ መመላለስ ማለት መገሰጽ ማለት አይደለም። በሄድክበት ሁሉ ልቃቅ ማለት አይደለም። በመንፈስ መመላለስ ማለት የምትጽፉ ሰዎች ለመንፈስ ቅዱስ ተጽዕኖ ፈቃደኛ መሆን ማለት ነው።
ለመንፈስ ቅዱስ ተጽዕኖ ፈቃደኛ መሆን ማለት ነው። ህይወትን በመንፈስ ቅዱስ ተጽዕኖ ስር ማድረግ ማለት ነው። በመንፈስ የሚመራ ህይወት የእምነትና የፍቅር ህይወት ነው። በመንፈስ ተጽዕኖ ስር የመሆን ፈቃደኝነት ነው። ስለዚህ ሶስተኛው ኃላፊነታችን በመንፈስ የመመላለስ ነው። ቅድም ነግሬያቸዋለሁ። በክርስቲያን ህይወት ውስጥ ጦርነት አለ። ይሄ ጦርነት ደግሞ በስጋና በመንፈስ መካከል ያለ ጦርነት ነው። ስጋ የሚለው ቃል የደም ሰውነት ማለት አይደለም። ከአሮጌው ሰው ተለይቶ በዓለምና በሰይጣን የሰለጠነ ውስጣዊነት ማለት ነው ስጋ ማለት። አሮጌው ሰውማ ሮሜ 6:6 ላይ ከክርስቶስ ጋር ተሰቅሎ ተወግዷል። ነገር ግን ተጽዕኖ አሁንም ይኖራል። የስጋ የመጨረሻ መድኃኒቱ የትንሣኤ አካል ነው። እስከዛ ድረስ በመንፈስ ቅዱስ ተጽዕኖ ስር መኖር ነው። ለምንድን ነው የሚለው? በመንፈስ ኑሩ፣ የስጋ ምኞት አትፈጽሙም። አንደር ዘ ኢንፍሉዌንስ ኦፍ ሆሊ ስፒሪት ከኖራችሁ ገቨርን የሚያደርጋችሁ የሚቆጣጠራችሁ መንፈስ ቅዱስ ከሆነ የስጋን ምኞት አይመኝም አይደለም፣ ምኞቱን አትፈጽሙም ነው። አትፈጽሙም። የሰማኝ ሰው አለ? ስለዚህ በመንፈስ ቅዱስ ተጽዕኖ ስር ለመሆን ህይወትን በመንፈስ ቅዱስ ተጽዕኖ ስር ለማድረግ ፈቃደኛ መሆን አለብህ። አሁን ለምንድን ነው ይሄን ትምህርት የምትማረው፣ ጸሎት የምትጸልየው፣ በአገልግሎት የምትያዘው፣ ስፒሪቹዋሊ አክቲቭ የምትሆነው፣ ቸርች የምትመላለሰው፣ ደግሞ ቤትም ዲቮሽን ውስጥ የምትገባው፣ መዝሙር የምትሰማው ለምንድን ነው? መጽሐፍ እንደዚህ ያለ ከምትሰማው ተጠበቁ አለ። ከምትሰማው የምትጠበቀው ጆሮህን ደፍና አይደለም፣ ሌላ የምትሰማው ነገር ሲኖር ነው። ሄይ ከዘፈን የምትጠበቀው መዝሙር በመስማት ነው። አሰምተው የከተቱብህን ነገር የምታወጣው ሌላ ነገር አሰምተህ ነው። ሂጂ ይለኛል፣ ሂጂ ብረሪ፣ ነይ የሚል ዘፈን ታክሲ ውስጥ በግድ ይከፍትባል። እሱን ጠጥተህ ትወርዳለህ። ስትወርድ ተረጋጋው፣ መንፈስ ሲነካኝ ተረጋጋው። ስትጨምር ሂጂ ይለኛል ይወጣል። ተረጋጋው። ይሰማሉ። አሁን ሐዋርያ ጳውሎስ ለገላትያ ሰዎች እየነገራቸው ያለው ነገር ምን መሰለህ? የስጋ መድኃኒቱ ሕግ አይደለም፣ የስጋ መድኃኒቱ መንፈስ ነው። ምን ማለት ነው? የእግዚአብሔርን ፍቃድ ሰዎች የሚፈጽሙት በውጫዊ የሕግ ተጽዕኖ ሳይሆን በውስጣዊ የመንፈስ ሕይወት ነው። ለዚህ ነው የጸለያችሁ መጽሐፍ ቅዱስ ያነበባችሁ ሜዲቴት ያደረጋችሁ ቀናችሁ በጠቅላላ በአሸናፊነት በድል አድራጊነት ገብቷል። ጦርነት አለ በውስጣችሁ። በመንፈስና በስጋ መካከል የምትመግቡት ያሸንፋል። የምትመግቡት መቼም ፖርኖግራፊ አይተጨርሰ ክብር ለጌታ ይሁን ጥሩ ጊዜ ነበረን አትልም። የሚገባ ነገር ካለ የሚወጣ ነገር የምትመግበው ያሸንፋል። መንፈስን በእግዚአብሔር ቃል በጸሎት በአምልኮ የምትመግበው ከሆነ ውስጣዊ ህይወት እሱ ስትሮንግ የሆነ የስጋ ምኞትን አትፈጽምም። ዳይ ወደ ቸርች ዝላል። ካልሆነስ ቀን ቄስ ማታ ቀውስ ያደርጋል። አሁን ተመልከተ የኝኔን ክፋቱ የህግ አስተማሪዎች በገላትያ መጽሐፍ ምዕራፍ 5 ከ13 ከ18 ያለውን ሐሳብ አይሰሙም። የህግ አስተማሪዎች እና ክርስቶስ ነፃ አውጥቶናል፣ በነፃነት እንኖር፣ ክርስቶስ ነፃ አውጥቶናል፣ ስለዚህ ጠንታችሁ ቁሙ፣ ዳግመኛ በባርነት ቀንበር አትያዙ፣ እኛ አሁን ከህግ ነፃ ነን፣ ህግ በእኛ ላይ አይሰለጥንም ስንል ይዋቸው። ተመልከቷቸው። ይሄ ትምህርት ኃጢአትን ለማድረግ ላይሰንስ ነው፣ ነፃነት ነው፣ ለኃጢአት በር ከፋች ነው ይላሉ። እኛ ሐዋርያ ጳውሎስ ገላትያ ደብዳቤ ላይ ነፃነት ብሎ የሚጽፈው የፈለከውን ነገር ከፈለከው ሰው ጋር በፈለከው ጊዜና መንገድ የማድረግ መብት ሳይሆን ኃላፊነት የተሞላበት ህይወት ነው። you are responsible responsibility ደግሞ ኃጢአትን የመዋጋት እርስ በርስ የመዋደድ መንፈስን የመከተል ኃላፊነት አለ። አሁን መንፈስን የመከተል ኃላፊነት የፓስተሩ አይደለም። እኔ ዳምፔል ባነሳ አንተ የሰውነት ጡንቻ አታወጣም። እኔ ስፖርት ብሰራ አንተ ፊዚካል ፊትነስ አይጨምርም። አየህ ብዙ ሰው የሚፈልገው ምንድነው? እኛ እንድንጸልይላቸው እነሱ እንዲነግዱ፣ እኛ እንድንጸልይላቸው እነሱ ዞር እንዲሉ። ከዛ ዞር ይመጡና ምን አለኝ ጌታ ይሏል። በርታ ብለዋል፣ ቀጥል ብለዋል፣ እቺን ቸርች በፋይናንስ ደግፋለሁ ብሎ ይላል። በመንፈስ ቅዱስ ተጽዕኖ ስር የመሆን ኃላፊነት የፓስተሩ አይደለም፣ ያንተ ነው። ሰው ደግሞ በሆነው ተጽዕኖ ስር ነው ህይወቱ የሚወሰነው። ለሚቴልዩ አንድም ብረት
ወስዳችሁ ማግኔት ላይ ብታሹት እንዲህ ብታሹት የማግኔት ጠባይ ያወጣና አንድ ነገር የማንጠልጠል ስፒል ሁሉ ያንጠለጥላል። እንዲህ ስታር ስፒል ሁሉ ያንጠለጥላል። አንድ ኒውተን ብረት ማግኔታይዝ ብታረጉት የራሱን እጥፍ 12 እጥፍ ክብደት ያነሳል። አሁን እንደዚህ ነው። እንደዚህ አለ ጳውሎስ ነፃ ወጣቸዋል ካለ በኋላ እንዴ ይሄማ ለኃጢአት ላይሰንስ ነው ሲል ኖ አይደለም። አሁን ለስጋ መድኃኒቱ ህግ አይደለም። ምክንያቱም ህግ ውጫዊ ተጽዕኖ ነው፣ መንፈስ ግን የውስጥ ህይወት ነው። ለስጋ መድኃኒቱ ወዳጆቼ ያንን የትንሣኤውን አካል የመጨረሻው መድኃኒት ስጋ እስኪለብስ ድረስ መድኃኒቱ በመንፈስ ቅዱስ ተጽዕኖ ስር መሆን ነው። በመንፈስ ቅዱስ ተጽዕኖ ስር መሆን ነው ለስጋ መድኃኒቱ መፍትሄው ይላል ጳውሎስ። ስለዚህ ወደ እኔ ተመልከቱ። አሁን ጳውሎስ ምን ይላል? ጸንቶ መኖር። እሺ ለነጻነት ተጠርታችኋል አለ ጳውሎስ። ኦኬ ጳውሎስ ነጻነት ሲል ዓለማዊ ዘመናዊ ትርጉም አይደለም እያለ ያለው መንፈሳዊ ጽንሰ ሐሳብ አለው። መንፈሳዊ ጽንሰ ሐሳቡ ኃላፊነት የተሞላበት ህይወት ነው። ይሄ ጉዳይ ነጻነታችን በኃላፊነት የተሞላ ህይወት ነው። ይሄኛውስ የፈለከውን ነገር በፈለከው ጊዜ ከፈለከው ሰው ጋር የማድረግ መብት ነው። ደግሞ ይሄን ነጻነት ከሶስት ኃላፊነት ጋር ነው የሰጠን። አንደኛ ኃጢአትን ከመዋጋት ኃላፊነት ጋር ነው። ምንም እንኳን በእግዚአብሔር ጸጋ ብንድንም በቅድስና የመኖር ኃላፊነት የለብንም ልንል አንችልም። ክርስትና ስነ ምግባር የሌለው ነጻነት አይደለም። ክርስቲያን በቅድስና የመኖር ኃላፊነት አለበት። በክርስቶስ የመስቀል ሥራ የተቀበልነው ነጻነት ሌላውን እየበደልን ራሳችንን ለማስደሰት የምንጠቀምበት አይደለም። ነፃ የወጣ ነው ኃጢአትን በመንፈስ በተሞላ ህይወት እንድንዋጋ ነው። እግዚአብሔር በነፃ በሰጠን የትንሣኤ ኃይል ኃጢአትን ፋይት ማድረግ አለብን። ነፃነታችሁ ለስጋ ምኞታችሁ መጠቀሚያ አታርጉት። እንደውም እርስ በርሳችሁ ተዋደዱና አንዳችሁ ለሌላችሁ ተገዙ። ሁለተኛው እርስ በርስ የመዋደድ ኃላፊነት ነው። ሰውን መውደድ አንዱ ከሌላው ጋር ያለው ግንኙነት ስሜት አይደለም፣ ፍላጎት አይደለም፣ ሪስፖንሲቢሊቲ ነው። ከዛ ቀጠለና አሁንም ቢሆን መንፈስ በስጋ ስጋ በመንፈስ ላይ። ስለዚህ መንፈስ ስጋ የማይፈልገውን ይፈልጋል፣ ስጋ ደግሞ መንፈስ የማይፈልገውን ይፈልጋል። ስለዚህ አሁን በመንፈስ ትመራላችሁ ማለት ከህግ በላይ ናችሁ። በመንፈስ ትመራላችሁ ማለት በመንፈስ ትመላለሳላችሁ ማለት አንደር ዘ ኢንፍሉዌንስ ኦፍ ሆሊ ስፒሪት ናችሁ። በክርስቶስ ኢየሱስ ተጽዕኖ ስር ናችሁ። አሁን በኳስ ተጽዕኖ ስር ያሉ ልጆች አላየም? እኔ እኮ ፔናልቲ እየተመታ እንቅልፍ ይዘኛል። አንተ ጉዳይ አይደለም ለጥ አንዳንዱ እኮ በኳስ ተጽዕኖ ስር ስለሆነ ይገርማል። እንቅልፍ አይወስደውም፣ አይተኛም፣ ማሊያውን ይገዛል፣ ስሙን ያውቃል። እኛ ብሎ ነው የሚያወራው እኮ እኛ። አሁን ተመልከት፣ ልጨርስላችሁ። የሥጋ የመጨረሻው መድኃኒት የትንሣኤ አካል ነው ብላችሁ ጻፉ። የሥጋው የመጨረሻ መድኃኒት የትንሣኤ አካል ነው። እስከዛ ድረስ ግን በመንፈስ ቅዱስ ተጽዕኖ ስር መኖር ነው መፍትሄው። መኖር ነው መፍትሄው። በመንፈስ ቅዱስ ተጽዕኖ ስር መኖር ነው መፍትሄው። የሥጋ የመጨረሻው መድኃኒት የትንሣኤ አካል ነው። እስከዛው ድረስ ግን በመንፈስ ቅዱስ ተጽዕኖ ስር መኖር። በመንፈስ ቅዱስ ተጽዕኖ ስር ለመኖር ፍቃደኛ መሆን አለብህ። ኃላፊነት አለብህ። ቀጥላችሁም ጻፉ። አማኞች በቅድስና የመኖር ኃላፊነት አለባቸው። ከእግዚአብሔር የተቀበልነው ነፃነት ሌሎችን በመበደል ራሳችንን ለማስደሰት የምንጠቀምበት አይደለም። ነፃነታችን ሌሎችን በመበደል ራሳችንን የምናስደስትበት አይደለም። ተመልከቱ፣ ይኸው ሁለቱ የነፃነት ጠላቶች ሕጋዊነትና ፍቃድ ናቸው። የጳውሎስ የመጀመሪያ ክርክሩ ከመጀመሪያው የነፃነት ጠላት ከሆነው ከሕጋዊነት ጋር ነው። ሕጋዊነት ያለ ነፃነት የኃላፊነት ሐሳብ ነው።
ፍቃድ ደግሞ ያለ ኃላፊነት የነጻነት ሐሳብ ነው። ይሄ ነው ፖይንቱ። ሕጋዊነት ያለ ነጻነት የኃላፊነት ሐሳብ ነው። ፍቃድ ደግሞ ያለ ኃላፊነት የነጻነት ሐሳብ ነው። ሁለቱም የነጻነት ጠላት ናቸው። ሕጋዊነት ኃላፊነት ሲሰጥ ነጻነት በሌለበት ነው። ፍቃድ ደግሞ ነጻነት የሚሰጥ ኃላፊነት በሌለበት መንገድ ነው። ስለዚህ ሐዋርያው ጳውሎስ እያለ ያለ ምንድነው? ከሕጋዊነት አምልጣችሁ ስትሸሹ በፍቃድ ጉድጓድ ውስጥ ገብታችሁ እንዳጠፉ ነው። ይሄ ነጻነት የተሰጣችሁ ከኃላፊነት ጋር ነው። ይሄም ኃላፊነት ኃጢአትን የመዋጋት ሰውን የመውደድ እንዲሁም በመንፈስ የመመላለስ ኃላፊነት አለበት። የኔ መኪና 260 ነው ስፒዱ። መኪናውን ያመረተው ድርጅት መኪናውን ሲሰጠኝ ስለከፈልኩ እንደፈለክ አድርጎ ብሎ አይደለም፣ ከኃላፊነት ጋር ነው የሚሰጥ። ማኑዋል ይጽፍልሃል። 120 ስፒድ ስታልፍ ይጮሃል፣ ይነግርሃል። መንገድ እንኳን ሲሰራ አይተሃል፣ ይጽፉልሃል። ረጅም ጉልቁለት ነው ይለዋል። መኪናን እስከ 260 የመንዳት ነጻነት አለ። ግን የቤተሰብ ኃላፊነት እንዳለ ስታቅ እግርን ታነሳለህ። ምን ነው አለበለዚያ ገልጮ ትገባል፣ ጉድጓድ ትገባል። ሄደ ይለዋል። ሲጃራ የሚሸጡ ካምፓኒዎች እኮ ሲጃራው ላይ ቁስል አትመው ይሰጠዋል። በለው ይለዋል፣ አንቦግቡገው። ግን ኃላፊነቱን ትወስዳል። ስለዚህ አሁን ተመልክ፣ ክርስቲያን ተጠያቂነቱ ለሙሴ ሕግ ሳይሆን ለተሰጠው ኃላፊነት ነው ብለህ ጻፍ። ክርስቲያን ተጠያቂነቱ ለሙሴ ሕግ ሳይሆን ለተሰጠው ኃላፊነት ነው። you are accountable። ኃጢአትን እንድትዋጋ ኃላፊነት ተሰጥቷል። ሌሎችን እንድትወድ ኃላፊነት ተሰጥቷል። ክርስቲያን ተጠያቂነቱ ለሙሴ ሕግ ሳይሆን ለተሰጠው ኃላፊነት ነው። ለተሰጠው ኃላፊነት ነው። አሁን ተመልከት፣ 18ኛው ቁጥር ምን ብሎ ነው የሚጨርሰው? ወደዚህ ቀና በመንፈስ ብትመሩ ግን ከሕግ በታች አይደላችሁም ይላል። ምን ማለት ነው? በሌላ አማርኛ የሥጋ መድኃኒቱ ሕግ ሳይሆን መንፈስ ነው። ሕግ ሳይሆን መንፈስ ነው። ለምን? ሕግ ውጫዊ ተጽዕኖ ነው። ጻፉ። ሕግ ውጫዊ ተጽዕኖ ነው። መንፈስ ግን ውስጣዊ ህይወት ነው። ሕግ ውጫዊ ተጽዕኖ ነው። መንፈስ ግን ውስጣዊ ህይወት ነው። አሁን እኛ ማድረግ ያለብን ምንድነው? ይሄኝ ነኝ አሁን አንተ ማድረግ የባለፈው ጊዜ ነግራቸዋለሁ። አንድ ሰውዬ ሴቶች በጣም ያስቸግሩታል። ሴቶች ሲያስቸግሩት አላያቸውም ብሎ አይኑን አጠፋ። ከዛ ይጠሩታል፣ አልሰማቸውም ብሎ ጆሮውንም አደነቆረ። ከዛ ሊያሻግሩት ይይዙታል። እጃቸው ሲለሰልሰው እጁን ይቆርጣል። ሰውየው እነሱን እየሸሸ ድቡልቡል ሊሆን ምን ማለት ነው? አሁን አይንንም ማጥፋት ጆሮንም ማደንቆር ሳይሆን መፍትሄው በመንፈስ ቅዱስ ተጽዕኖ ስር መሆን ነው። ለዚህ ፋዘር ምናምን ትላለህ። መጽሐፍ ቅዱስን ይዘህ ኢየሱስ ጌታ ነው፣ ፋየር ጂሰስ ነኝ፣ ወጋው ሐሳቡን አልስተውም ትላለህ። ኢየሱስ ጌታ በመንፈስ ቅዱስ ተጽዕኖ ስር መሆን ነው። የዛን ጊዜ የሥጋን ምኞት አትፈጽሙ ማለት አንብቦ ይኸውልህ፣ ሥጋ መንፈስን የማይፈልገውን መንፈስም ሥጋ የማይፈልገውን ይመኛልና እነዚህ እርስ በርሳቸው ስለሚጋጩ የምትፈልጉትን አታረጉም። መቼ? በመንፈስ ስትመላለሱ፣ አንደር ዘ ኢንፍሉዌንስ ኦፍ ሆሊ ስፒሪት ስትሆኑ የሥጋ ምኞት አትፈጽሙ። ስለዚህ አሁን እላችሁ ከኔ ጋር ገላትያን እያጠናችሁ ያላችሁ ሰዎች ለልጆቻችሁ ወይም ለምታስጠኗቸው ሰዎች ወይም ለግላችሁ እቺን ብቻ ያዙልኝና እንጨርስ። የምትይዙልኝ ምንድነው? ገላትያ ላይ ስናጠና ገላትያ 5 ያው የሥጋ ሥራ የተገለጠ ነው እያለ ይቀጥላል። ገላትያ 5 ነፃነት ነው። ነፃነት ዓለማዊ ትርጉምና መንፈሳዊ ትርጉም አለው። ዓለማዊ ትርጉሙ የማድረግ መብት ነው። መንፈሳዊ ትርጉሙ ግን ኃላፊነት ነው። በኃላፊነት የተሞላ ህይወት ነው። ስለዚህ እኛ በመንፈስ ቅዱስ የተሰጠ ፍላጎትና የእግዚአብሔር ፍቃድ የማድረግ ችሎታ አለን። ከዛ ሲቀጥል ደግሞ
ይሄ ነፃነታችን በኃላፊነት የተሞላ ህይወት ነው ብለናል። ይሄ ኃላፊነት 3 ነው። አንደኛው ኃጢአትን የመዋጋት ኃላፊነት ነው። ሁለተኛው ኃጢአትን የመዋጋት ኃላፊነት ማለት ባይዘው ሁሉንም ነው። ዝሙትንም፣ ስድብንም፣ ትዕቢትንም፣ ስም አጥፊነትንም፣ ሐሜትንም ሁሉንም ነው። አሁን አንዳንድ ጴንጤ ግመል የሚያክለውን ይዋጋና ስንዴ የሚያክለውን እየለቀመ ነው ቁጭ ብሎ የሚውለው። እሺ በጌታ ፍቅያል ኃጢአት ሚዛን ላይ ካወጣው ኪሎ እኩል ነው። አቤት ኪሎ እኩል ነው። አሁን ለዚህ ነው በጣም ብዙ ሰዎች ግመል የሚያክለውን ኃጢአት ይዋጉና ስንዴ የሚያክለውን ኃጢአት ሲለቅሙ ይውላሉ። እሺ እያሉ ሰማይ ዲቴክት ሲያደርገው ዝሙትንም አት ሴም ታይም ትዕቢትንም፣ ስም አጥፊነትንም፣ ሐሜትንም ሁሉንም እኩል እንድትዋጋ ነው። you have to fight። አሁን ቤተክርስቲያን ውስጥ አስተምራቸዋለሁ ሐሜትን ተዋጉ ብዬ። ሐሜትን ተዋጋ። ለምን? በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ ይላል። የመጠበቅ አንዱ ጉዳይ ምንድነው? ሐሜትን መዋጋት ነው። ለምን? መንፈስ ቅዱስ በምታመው አገልጋይ በኩል አያገለግልህም። ካላስ አያገለግልህም። እዛ ጋር ያለው ሰው ገብቶ በምታመው ሰው በኩል አያገለግልህም። ቀስ በቀስ በነገራችን ላይ ሰዎች ቀስ በቀስ እየተበላሉ እየተነካከሱ ከሄዱ ወደ እልህኝነትና ወደ ክህደት ነው የሚያመጣቸው። ዕብራውያን መጽሐፍ ላይ ሰዎቹ ወደ ክህደት ያመጣቸው እልህኝነት ነው። ስለዚህ ኃላፊነት አለ በኃጢአትን የመዋጋት። ሁለተኛው ደግሞ እርስ በርስ የመዋደድ ኃላፊነት አለ። በቃ ይሄንን ነው። በሶስተኛ ደረጃ እንዳትረሱ መንፈስን በመንፈስ የመመላለስ ወይም የእግዚአብሔር መንፈስ የመከተል ኃላፊነት አለበት። የመጨረሻ ይሁን ነኝ ለእግዚአብሔር ብላችሁ ማንንም እንዳትጠምዱ። እኔ እንደዚህ ይላል ይሁን ነኝ ለእኔ ብላችሁ ከሰው እንዳትጣሉ ይላል። የታረኩ ቀን ዳር ትይዛላችሁ። ሰውየው በንስሐ የተመለሰ ቀን መቼም እግዚአብሔር መሐሪ ነው። አባ ሲለው ወዬ ነው የሚለው። እንሰብሰብ አይለውም። ነግሬሃለሁ። አንተ እንደተቀየምክ ትኖራለህ። አሁን አንዳንዱ በ30 ደቂቃ የጨረሰውን ጉዳይ ነው አንተ 30 ዓመት ተሸክመህ የምትኖረው። ጳውሎስ ለሮሜ ሰዎች ሲጽፍላቸው ክፉ ለመሆናችሁ የምታመካኙበት አንዳች ምክንያት የላችሁም ይላል። ለአንተ ስል ነው እኔ ክፉ የሆንኩልህ ብለህ ብትለው እግዚአብሔር አይሰማም። ነግሬሃለሁ። መልካም ትምህርት ተከተል፣ የቀረውን ለማቅናት ጸልይ፣ ስራ። ከዛ በተረፈ አይን አይቅላ። አለቀ። ከሰው ሁሉ ጋር በሰላም ኑር። ውደድ። በራስ ነገር ላይ ትኩረት አድርግ። አንተ የእግዚአብሔር ፌደራል ፖሊስ አይደለም። ለወደደን ከበደላችን በደሙ ላጠበን ለአባቱና ለአምላኩ መንግስት ካህናት እንድንሆን ላደረገ ለሱ ከዘላለም እስከ ዘላለም ክብር ይሁንለት። ወንጌል ይለውጣል። ውድ ተመልካቾቻችን በአገልግሎታችን እየተባረካችሁና እየተጠቀማችሁ እንደሆነ ተስፋ አደርጋለሁ። ማርሴል ቲቪ ወርልድ ዋይድን ሰብስክራይብ በማድረግ አገልግሎታችን እንድትደግፉ ጥሬን አስተላልፋለሁ። የጌታ ጸጋ ሰላም ይብዛላችሁ።